በለው እናንተ የሩታ እናት እኮ አብርሽ አለ ማለቷ ነው እንጂ አብርሽን እኮ አጥብ አርጋን የሰጣችሁ በፈጣሪ ስም። የስድብ ናዳ ውሻ መተታም ዘንዶ ኧረ በስመ አብ ካዲ ውሸታም አስመሳይ የቀረ የስድብ አይነት የለም። እንደው አብርሽ ብላ ለመጥራቷ ነው እንጂ ውስጧ ቀጥል ብላለች ሴትዮ ማለት ነው። በኢየሱስ ስም ምንድነው ማዘርዬ? በዛ ላይ ኮሜንታተሮች በስመ አብ አብርሽ እንኳን ከዚህ ቤተሰብ አወጣችሁ ኮሜንታችሁ በፈጣሪ ስም እናትየውን አሸማቀቃችኋት። ዛሬ ደግሞ ሌላ ነገር ይዛላችሁ እንዳትመጣ እና ሲጀመር አብርሽና ሩታን ቤተሰብ አላለያያቸውም። በነገራችን ላይ ቤተሰብ አይደለም እነሱ የቤተሰብን ነገር ወደ ኋላ ብለው ጆሮ ዳባ ለበስ ብለው ሲጀመር ፈነቃቅለው ወጥተው ነበረ። የነሱ ፍቅር የፈረሰው በቤተሰብ ሳይሆን በሴትና በጓደኞቻቸው ነው እንጂ ቤተሰብን እኮ ትተው መጥተው ነበረ። ሩታም ትታ መጥታ ነበር፣ አብርሽም ትቶ መጥቶ ነበረ። ከዛ በኋላ ሽምግልና ከተላከ በኋላ ደግሞ ቤተሰብ ሰላም ፈጥሮ እነሱ አብረው እንዲሆኑ ሁሉም የሁለቱም ቤተሰብ ይፈልጉ ነበረ። መሀል ላይ ግን እነሱ ያለያያቸው ምንድነው? ጓደኛ የሚባል ነገር አለ። የሴት ጓደኞች፣ የራሳችሁ ወንድ ጓደኞች ምናምን እንትናና ፍቅር እንትናና ግባ። በተለይ አቤላ ማለት ነው የሩታና የአብርሽን ህይወት የበተነው አቤላ ነው። ብትናርጎ ማለት ነው። አብርሽ ሳይፈልግ ሌላ ፍቅረኛ መጣውል ብሎ ሩታን እየተለማመጠ ከሩታ ጋር ለመሆን ጥረት እያረገበት ባለበት ሰዓት አምጥቶ ሌላ የማይሆን ጉድጓድ ውስጥ አስገባው ማለት ነው። ከዛ በኋላ እንግዲህ አብርሽ ደግሞ ታውቃላችሁ ሴት ካየ አያስችለውም መገልጨጭ ፈልጋለኝ አላስቻለውም። ሄርሜላን ዳቦ ገለጨጨ። ምንም ማድረግ አይቻልም። ተረገዘ። ከዚህ ደግሞ ዝም የለም። አሁን ወዶ ሳይሆን ተገዶ ከሄርሜላ ጋር ለመሆን ወስኗል ማለት ነው። እንግዲህ ትናንትና ሩታ ጠርቶ ከህይወታችን ውጭ ልናይሽ አንፈልግም በለው ምነው አካበዳችሁ። ሄርሜላ ደግሞ በግድ እንደው ተለምነሽ እንደሄድ ሁሉ በግድ በላት ብላ እኮ ነው። በግድ አብርሽን ሩታን አልፈልግሽም በላት እኮ ነው። በግድ እንንገራት ብዬሽ ነበር። አሁን ንገራት በእኔ ፊት አልፈልግሽም በላትና የራሷን ህይወት ትኑር ምናምን። ሲጀመር አልፈልግሽም ካላት ስንት ዘመኑ ነው። ጠርቶ ደግሞ አልፈልግሽም ማለት ምንም አያስፈልግም። አንተም አትድረስበት፣ እሷም አትድረስብህ። አሁን ሩታ ብትተው አብርሽ ልጄን እያለ እዛ ይሄዳል። መንከርፈፉ አይቀርም። ሲቀጥል ደግሞ አሁን ጠርታና ብትለው ይሄዳል። እሱን ጠርቶ ነው ብላት። ስለዚህ ሁለቱም የሚዋደዱ ሰው መሀል የገባሽው ሴትዮዋ አንቺ ነሽ። ዝም ብለሽ ብትወጭ ነው የሚሻልሽ እንዴ። በግድ አሁንም ቢሆን እኮ ከአንቺ ጋር ለማድረግ ጥረት እያደረግሽ ነው። በእርግጥ ሆኗል። ውዱም ሆነ ተገዶ ከአንቺ ጋር ይቀጥላታል። ምክንያቱም ሰውን አስረግዞ የትም አይኬድም። ልሂድ ቢል ራሱ መሄድ አይችልም እስከነ ሁለት ልጁ። ከዚህ በኋላማ የሚቀብለው ሴት ካለ የመጨረሻ ጅል ጤና ያጣ ነው የሚሆነው ብዬ ነው ማስበውና የሩታ እናት ቤተሰቦች በሙሉ ማለት ነው አይነፋም። እንደዚህ መሳደብ ምናምን ነው ጥሩ አይደለም። በመሳደብ የሚስተካከል ነገር ስለሌለ አንድ ሰው ሩታን ተዋታ አልፈልግሽም ማለት ሌላ ሴት አስረገዘ። ስለዚህ እሱ ስለሄደ በግድ ከሷ ጋር ለምን አልሆንክም ብላችሁ መሳደብ አያስፈልግም። መሳደብ ጥሩ አይደለም። መሆን ያለበት መምከር፣ ማስተካከል እንጂ በስድብ የሚስተካከል አንዳችም ነገር የለም። መሳደብም ከትልቅ ሰው የማይጠበቅ ነገር ነው። ሩታ የራሷን ህይወት እንድትኖር ማበረታታት፣ አይዞሽ በርቺ ከጎንሽ ነን ማለት እንጂ ወጥቶ ያንን ሰው ውሻ ነህ፣ መተታም ነህ፣ ዘንዶ ነህ፣ ቅብጥርሴ ነህ ይሄ ያስንቃል። ገባቸው አይደለም? ምንድነው አፍ ሲከፈት ጭንቅላት የሚያስበው ይታወቃል። ምንድነው የሚባል ብቻ ጥሩ አይደለም። ከትልልቅ ሰው እንደዚህ አይነት ስድብ ሲወጣ ማለት ነውና መተው ነገሬን ከተተው ብሏል ያገሬ ሰው። መተውን የመሰለ ነገር የለም። ሲቀጥል ደግሞ ሄርሜላ ሩታን ከህይወታችን ውጪ ብለሻል፣ ውጪልን በላት ብለሽ ነው አብርሽ እንደዛ እያላት የነበረው ማለት ነው። እናንተ ካልደረሳችሁባት አትደርስባችሁም። ሲቀጥል አሁን ሩታ ሌላ ወንድ ጋር ብትሄድ አብርሽ ዝም አይልም፣ ይሄዳል። ከማን ጋር መጣሽ ወይ ደግሞ ልጅልኝ በማለት ስበብ ይሄዳል። መሄዱ አይቀርም ታያላችሁ። አሁን ነገር ሩታ ቤት ነው የሚገኘው አብርሽ እና ሄርሜላ ታያለች። ዘላለምሽን ነው ስትቃጠ የምትኖሩ። አስወጣት ብትይም ወጥቼለታለሁ ብትይም እራሳቸው ይሳሳባሉ። ሩታም አትተውም አብርሽም አይተዋትም እና ሁለቱም አይላቀቁም። አንቺ ግን ልጅሽን እየወለድሽ ለአብርሽ ያው አሳድጊለት። ጥሩ ነው። በአንድ ድንጋይ ሁለት ወፍ አለ። ልጅ በልጅነት ነው ይባላል። ልጅ በልጅነት ነው።
አዎ እንደዛ ይሻላለኝ። ሰላም እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን፣ ክብሩ ይስፋ። በአዲስ ቪዲዮ ከች ብለናል። ለቤት አዲስ ከሆናችሁ ደግሞ ላይክ፣ ሸር፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ ማለት ነው። እንግዲህ የነ ሩታና የነ አብርሽ ድራማ መቼ እንደሚያልቅ አይታወቅም፣ ግን አሁን መጨረሻው የደረሰ ይመስላል፣ ለመገመት ቢከብድም ማለት ነው። አሁን ሩታ ሄርሜላን አትፈታሽም፣ ፈርታለች ሄርሜላ ጋይስ። ሩታ የሆነ ነገር እንዳታረገኝ ብላ ፈርታለች። ስለፈራሽ ነው አብርሽን ከህይወታችን ውጭልን፣ አትድረሽብን በሏት እምትለው። ብድር በምድር ታያለሽ ሩታ ሳትበቀልሽ ብትቀር። ምክንያቱም አንቺ እርጉዝ ሆነሽ ምንድን ነው ስታረጊያት የነበረው? እሷ እርጉዝ ሆና አንቺ አብርሽን ይዘሽ መዝናኛ ቦታ ሄደሽ እንትን ስትይ የነበረሽ ሴት ነሽ። ሰዎችን ነገር ትከፋያታለሽ። የሰው ብድር በልቶ አይቀርም። እስከነ ወለዱ ነው የምታስከፍልሽ። እስከነ ወለዱ አትፈታሽም። ታያለሽ። የእሷን እንደዛ አሰቃይተሻት በሰላም ከተወችሽ እኔ እንጃ። እውነትም ሩታ እልኸኛ አይደለችም ብዬ ነው ማስበው ና ታስከፍልሻለች ብዬ ነው ማስበው። እና ደግሞ ፈርተሻል። ምን አስፈራሽ? ሁሉን ነገር እችላለሁ፣ እጋፈጣለሁ፣ በሱ የመጣብኝ ነገር ምንም ይሁን ምንም በቃ ከሱ ጋር ነው የምቀጥለው ብለሻል አይደለ? ስለዚህ መጋፈጥ ነው፣ መቻል ነው። የምታረግሽን ነገር በሙሉ በጸጋ መቀበል ነው። ብታግትሽም ብታሰቃይሽም አብረሽንም ብትወስድብሽ በቃ በጸጋ ተቀበይ። በጸጋ ተቀብለሽ ወልደሽ እየረዳለሽም ቢሆን ታሳድጊያለሽ። እና አትፍሬ። አብርሽ አሁንም ኮንፊደንስ የለሽም። አሁንም አንቺ ጋር አብርሽ እንደሚሆን አሁንም እርግጠኛ አይደለሽም። ጥሎኝ ይሄዳል እያልሽ እየፈራሽ ነው። አሁንም ወደ ሩታ ይመለሳል እያልሽ ነው። አርግዘሽም ቀለበት አስሮልሽም አልፈልግሽም ብሏት ግን አሁንም ተሰጋለች። እና በራስሽ ኮንፊደንስ የለሽም ወይ ነው የኔ ጥያቄ። በራስሽ ኮንፊደንስ ለምንድን ነው የማይኖርሽ? በቃ አብረሽ ከኔ ጋር ይሆናል ብለሽ የማታምኝበት ምክንያቶች ምንድን ነው? ይሄ ምንድን ነው? በቃ በራስ አለመተማመን ይባላል። በራስ አለመተማመን እና ደግሞ የሩታ እናት ሩታ ምናምን አሁን ሩታ እና ቤተሰብ ምናምን አብረሽ ጋር የሆነ ሰጣ ገባ ምናምን ነው። አይሆንም፣ ይደብራል፣ አይመጣውም። ምክንያቱም በቃ የተዋችሁን ሰው ንቃችሁ መተው ወይ ከሱ ተሽላችሁ መገኘት እንጂ ወይ በመሳደብ ወይ እሱን በማንቋሸሽ ምናምን የሚገኝ ለውጥ የለም። እንደዛ ባረጋችሁ ቁጥር ተመልካች በጣም እየጠላችሁ ለእናንተ ያለው አመለካከት የሆነ መጥፎ እየሆነ ነው የሚሄደው። ስለዚህ እንደዛ አይነት ጥላቻ ባይኖራችሁ በጣም ደስ ይለኛል። በእንትን ላይ ማለት ነው፣ በአብርሽ ላይ ስድብ ምናምን ጭቅጭቅ ይቅርባችሁ ነው የምለው። ሌላ ምንም አልላችሁም። ከዛ ውጭ ሩታ የራሽን ህይወት ኑሪ። ከአብረሽ ጋር ሄደሽ ሁሌ መፎካከር፣ ከሄርሜላ ጋር መጣላት ምናምን ነው ጥሩ አይደለም። ጥሩ አይመጣም ለህይወትሽ ማለት ነው። የራሽን ህይወት ብቻ ኑሪ። ሰውን ሲያሳድዱ መኖር ምንም ትርጉም የለው። ከሱ ተሽለሽ ተገኝ። ከሱ የተሻለ ህይወት ኑሮሽ ተበቀዩ። መበቀል ከፈለሽ ማለት አብረሽ